ሃይሚ ልታገኝ ትፈልጋለች። ሃይሚ የኔ ያንተ ሃይሚ አራቷሽ የምሬ ነው። አራሁን መጣው የታከባለ እሺ ቶሎ በል እዚህ ምክር ቤቱ ጋር ነው። አረ መጣው አየር ላይ መጣው ቶሎ በል እሺ ያቅ አይደለም በሃይሚ በማናችንም ባልመጣ በማይመጣበት መንገድ ነው የመጣው። እንግዲህ እስቲ በመጣበት መንገድ እንመልሰዋለን። በቃስር በመልታ መጣ ነው ብራዘር ወደ ዘይድ እኔ ካንተ ጋር ምንም ለመነካካት አልመጣም። ምንድነው ወደ ዘይድ ልቀቅ ሄደም እና ምንድነው ፋይሉን ታመጣ ነው ምንድነው አንተ ፍቅር ጠይቀናል እኮ ከምታመጣ ከሆነ አንተ ሰጠኛለህ አሰጠኝ አልሰጠም እንዴት ነው ማሰጠኝ ሰላም ውድ የኛ ቤተሰቦች እንደምን ቆይታችኋል? እንደምን ሰምታችኋል? አለን ይመስገነው። እንግዲህ ያው ከዚህ በፊት የተሰራውን ቪዲዮ አይታችኋል እና ያው ኡመር አስደብድቦኝ ነበረ ሰው የለውም ብሎ ማለት ነው። ለሃይሚ ወግናል ብሎ አስደብድቦኝ ነበረ። ፋይሉንም ተቀብሎኛል። ዛሬ ደግሞ ወንድሞች ያሉ አጠገቤ የሃይሚ አክስት ልጅ ነው፣ የሃይሚ ያጎት ልጅ ነው እና ሁለታቸውም ከዚህ በፊት ኡመር ላይ ብዙ ነገር ሊሰሩ ነበረ። እኔ ነኝ ያስቀምኳቸው እና ያው እነሱም የሚሉት ነገር አለ። እንኪ በይና ትያለች። እሺ አመሰግናለሁ ቤተሰብ። ያው እኔን የምታውቁኝ ያው የሃይሚ ያክስት ልጅ ነኝ። በቀደም በሰራነው ቪዲዮ ነገር ይሁን ለማስረዳት ብዙ ሞክረናል፣ ጥረናል። አሁን ግን ምንም እየተሳካልን አይደለም። አወክረን እየለመንነው ነገር ነበር። እሷ እኔን እየደወለች ታስጨንቀኛለች። ምክንያቱም ቤተሰቦቿን የሷ ጉዳይ ያስጨንቀናል። አቡበክርን ስናናግረው እኔ በንግግር የምፈታበት መንገድ ወይም ደግሞ መድረክ አመቻቻለሁ እያለን ነበር። ይሄ መድረክ እስከዛሬ አልተሳካልንም። አሁንም ደግሞ እየተከሰቱ ያሉት ነገሮች በጣም ያስጠላል። እኛ ባሌለንበት አቡበክርን ጠርቶ አናግሮና እናገራለን ምናምን ብሎ ሰው እንደሌለው ሰው ማለት ነው። የዛኔ እንኳንም ቦታው ላይ አልሆንኩኝ። ምክንያቱም እሞት ነበር እንጂ ማንም መቶ አይመታውም ነበር። ሲቀጥል ደግሞ በቃ መሆን የሌለበት ነገር ነው። አሁንም ነገም እንገናኛለን የመቱትም ኡመርንም ማለት ነው። ስለዚህ የዛን ቀን ደግሞ እስከ ጥግ እኔ አስረድቻለሁ ነገር ይሁን ማለት ነው። አልረዳም ብሎኛል። እስቲ የሚሆነውን ነገር እናያለን። ብቻ እሱን አግኝተን ብናወራው በጣም ደስ ይለኛል። እና ያው ቤተሰብ ማለት ያው እንደምታውቁት ነው የሃይሚ ያክስት ልጅ ብዙ ፎክሮበታልም ብዙ ከዚህ በፊት የታተበትም ነገር ነበር። ግን እኔ የብዙ ያሳለፍናቸው ነገሮች አሉ። ከሃይሚ ጋር ብዙ ያሳለፉት ነገር አለ። ይሄ ነገር አሳልፈው ዛሬ ላይ እንደዚህ መሆን የለባቸውም ብዬ ነበር ያሰብኩት። እሱ ግን በመጥፎ አስቦት ጭራሽ ሰው ይዞ መጥቶ አስደበደበኝ አይደል? ኖርማል ነው በቃ ያስደብደበኝ። እኔ ችግር የለውም እና ያው ዛሬ ፋይሉን እንቀበለዋለሁ ሲጀመር ማለት ነው። ይኸውላችሁ ፋይሉን ዋናው እናጠፋዋለን፣ ጭራሽ እናጠፋዋለን ማለት ነው። እና አንቺ የምትዩ ነገር በይና። እሺ ሰላም ቤተሰቦች፣ እኔ ንጉሴ እባላለሁ። የሃይሚ አጎቴ ልጅ ነች እና በሃይሚ በመጣ ያው እኛ ምንም ማድረግ አይቻልም። ዛሬው በማልመጣበት ቪዲዮ ነው የመጡት እና ያው አንድ ነገር ለማስጠንቀቅ ነው። እስቲ ቫይዱ ካልሰጣ ያው ሚሊዮን ነገር እናያለን። አሁን ማስጠንቀቅ ብቻ አይደለም፣ በቃ የመጨረሻ ውሳኔ መወሰን አለበት እሱ ላይ። እሱ ያሳስብ ነግረነዋል። ከዚህ በፊት ያ የነገርናችሁ እኛ በንግግር ለመፍታት ያንን ነገር ሞክረናል። ሲቀጥል ያው ቀደምም ቁጭ ብለን እንደወራ ነው የግድ መግባት አለብን፣ የግድ ነገር ይሁን ማስተካከል አለብን ስላላችሁኝ ነው ቪዲዮም ላይ ያመጣ ነው እናንተም የመጣችሁት። ምክንያቱም ሃይሚ እንደዛ ስታስጨንቀኝ እናንተ መምጣት አልነበረባችሁ። የነገርም ቪዲዮ ላይ መውጣት አልነበረበትም። እሱ ግን ቪዲዮ ላይ ስለሰራው ብቻ ይሄንን ነገር እኔ ቪዲዮ ላይ ወጥቼ እሰራለታለሁ። ይሄ ሪል ነው፣ ግልጽ ነገር ነው። አሁን ማለት ነው እኔ እናንተ ነው አንደኛ የጠራውበት ምክንያት ማለት ነው። ዛሬ ምንም እንትን አንልም፣ ፋይሉን እንቀበላለን። ፋይሉን ተቀብለን ወደ ቤታችን ነው። በሰላም ከሰጠን በሰላም እንዲሰጠን እንነግረዋለን። በሰላም አልሰጥም ካለ ግን ማለት ነው ይሄ ምንም እንትን የሚባል ነገር የለም። በሃይሚስ የሚመጣ ማንንም ሰው በሃይሚ እንዲመጣብን አንፈልግም። በቃ ሃይሚ የሚመጣበት መንገድ ነው የመጣው። ሲቀጥልም ደግሞ በየትኛውም መንገድ ቢያናግረን ግልጽ ነበር፣ እንሰራለት ነበር። ግን የማይደረግ ነገር ስለሆነ ያደረገው። እስቲ ለማንኛውም ደውለን እናገኘውና የሚለውን እንሰማለን። በቃ እንደውልለት ነው። ደግሞ ያው ስለ ብዙ እንትኖች አሉ። ውስጥ ላይ ራሱ ከቤት ጓደኞቹ እና እሱ ነው አንድ ደግሞ የሚያስጣለው ምን እንደሆነ ታውቃለህ? እኛውም ባለፈው የሰፈር ልጆች እንዲ ተሰብስበን እየሄድን ነበር እና እየሄድን ነበር ለብቻው ምናምን እንድን ነበር ማለት ነው።
እሱ ማለት ለብቻው ነበር። እኔ በጠባቂ ነው የምንቀሳቀሰው ምናምን ብሎ እየፎከረብን ነበር። ሲዘሳ ተማይቹአለኝ ማንም ሰው ምናምን እያለ ማለት ነው። ሰላም ነው? እሺ ሰላም ነው። እንዴት ነው? የት ሆነ ነው? እኔ ከተማ ነኝ። እሺ እዚህ ሰፈር አካባቢ ነበርን። ቶሎ ትመጣለህ? ፈልገን ነበር። ሃይሚ መጣለች። ነይ። በሰላም ነው? ሃይሚ ልታገኝ ትፈልጋለች። ሃይሚ የኔ? ያንተ ሃይሚ። አራቷስ? የምሬ ነው። ኧረ አሁን መጣሁ። የት አካባቢ ነው? እሺ ቶሎ በል። እዚህ ምክር ቤቱ ጋር ነው። ኧረ መጣሁ። አየር ላይ መጣሁ። እሺ ቶሎ በል። እሺ እና አሁን ምን እናደርጋለን መሰላችሁ? እኔ በሰላም ያው እናንተን ካያችሁ ለነገር ነው የመጣው ይላል። ስለዛ እኔ በሰላም እናንተ ገባ ብላችሁ በሰላም አውሯል። በሰላም እምቢ ካለ አፈርድሜ እናበሏለን። ማንንም ይዞ ይምጣ፣ ማንንም አንሰማም። ዋናው ገብቷላ? ዝናችንን ቢያቅም እንዲ ባልተሳፈጠ ያለማወቅ ነው። አንዴ ሃይሚ ላይ እስኪመጣ ድረስ እኛ ራሱ ዝም ማለት አልነበረብንም። እስከዛሬ ግዴታ ነው መናገር ማለት ነው። ስለዚህ የቤተሰባችን ሂስትሪ እኛም ቢያቅ አይደለም በሃይሚ በማናችንም ባልመጣ በማይመጣበት መንገድ ነው የመጣው። እንግዲህ እስቲ በመጣበት መንገድ እንመልሰዋለን። በንግግር ካመናመነ ነው እሱ ያመነበት መንገድ እኛ እጥፍ አድርገን እናሳምነዋለን ብዬ አስባለሁ። በቃ አሁን ወደዛ ትገቡልኛላችሁ ማለት ነው። ወደዛ ግሙና ሲመጣ እኔ እጠራቸዋለሁ እና ቤተሰብ ማለት እኔ ይሄን ነገር አልፈለኩትም ነበር። እንደዚህ እንዲሆን አልፈለኩም ነበር። ብዙ ለፍቻለሁ እንደዚህ እንዳይሆንም። ይሄ ሁሉ የለፋውት ራሱ እሱ ይመለሳል ብዬ ነው። ከነገ ዛሬ ይመለሳል ብዬ ነበር። ግን እሱ ያረገኝን አርጎኛል። እናንተም በቪዲዮ አይሳችሁታል። ዛሬ እኔ እሱን ካላፋሸውት እኔ ሰው አይደለሁም ነው የምላችሁ። ይሄ ሁሉ የተፈጠረው በእኔ ምክንያት ነው ብዬ ነው ማስበው። ሰላም እንዴት ነው? ምሺ ካሜራ ሰላም። ካሜራ ይታለች። ሃይሚ መጣለች ያልኩ እኔ እንድትመጣ ፈልጌ ነው። እንዲህ በቶሎ አትመጣልኝ ነበር። ሃይሚ ግን እሺ አንተ ትጮትብኛለህ? የምሬ ነው። እኔ ላይ ጌም ትጮታለህ እንዴ? የታለች ሃይሚ? ጌም ምናምን አትበል። አስመጣኝ። አሁን ሰላም ያልኩ ራሱ እኔ ዝም ብዬ ነው። ገብቶሻል? ኧረ እኔ ነገሮች ያለፉትን ነገሮች ምናምን እንትን ብዬ ነው። ስለዚህ አሁን አንድ ነገር ልጠይቅ ነው የጠራው። ምን ቀረ ደግሞ? ምን መሰለሽ ብራዘር፣ ፋይሉን አሁን ነው እዚሁ እንድትሰጠኝ ፈልጋለሁ። ምክንያቱም ይኸውልህ አንተ ላይ የሚያመጣው አደጋ ከባድ ነው። ዝም ብለህ ትጫጫለህ እንዴ? እየነገርኩህ እያወራሁ ወደ ዘይድ ፋይል ትላለህ እንዴ? ከኔ ጋር ፋይል የትኛው ፋይል ነው የምሰጥህ? በሰው ንብረት ዝም ብለህ እኮ በግ ያስጠይቃል ታውቃለህ። የሰው ፋይል ካልሰጠኝ ብለህ ዝም ብለህ ትጫጫለህ እንዴ? ጭራሽ ነው ነው የሚያስጠይቀው። ኧረ በእናትህ ወደ ዘይድ ስለዚህ አስጠኝ። የምን ፋይል ነው የምሰጥህ? የራሴ ፋይል እኮ ነው። ይኸውልህ አንተ ወንድ ልጅ አይደል? ለምንድን ነው የምትጋተተው? ለምንድን ነው የምትጋተተው? ወደዛ አድርግልኝ። ታስጠላ በእናትህ። ሲጀመር ካንተ ጋር እዚህ ለማውራት ሁሉ አልመጣሁም። ለምንድን ነው የምትጋተተው? ወደዛ ሄደ እጅን አውርድልኝ። እሺ አይሰጠኛል። አስጠኝ። የምን ፋይል ነው የምሰጥህ? ፋይሉን ስጠኝ። የመጨረሻ መስጠት ምንም እንትን የምልህ ነገር የለም። እኔ የምልህ ዛሬ ይኸውልህ ስማኝ፣ ጭንቅላትን በምንድን ነው ይዘጋው? እያስጠነቀቅኩ እንደ ሰው እንዳስብ እስቲ። እንደ ሰው ዛሬ እኔ ጨርሳለሁ። የሰው ነገር ይሄ ነገር ምንድን ነው የሚለው ነገር ይሄ ነገር ጭራሽ ብለህ አስመታኝ አይደል? ገና ትገረፋለህ። ይኸውልህ በማያገባ የሰፈር ልጅ ጠርታ አስመታኝ አይደል? በማያገባ ገባ አይደል? ገና እኔ ከዚህ ካንተ ጋር የሆነ ለመነካካት አልመጣሁኝም። አትንገኝ። በማያገባ እንደገባው ማለት ነው ጉድጓድ ውስጥ ልገባ ትችላለህ። የሰው ፋይል በግድ አይንን በጨዋጥ የሰው ፋይል ጠይቃለህ እንዴ? ለዛ ፋይል ብለው ነው አይደል አስመታኝ? እኔ ግን ማለት ነው ነፍስን አውጣው ነበር፣ ግን ስላሳለፍናቸው ጊዜ ብዬ ዝም ብላ ባከጅና ቀስርብኝ። ይኸውልህ እኔ ብቀስርብ ምን ልታመጣ ነው? ብቀስርብ ምን ልታመጣ ነው? ይኸውልህ ብራዘር ወደዛ ሄድ። እኔ ካንተ ጋር ምንም ለመነካካት አልመጣም። ምንድነው ወደዛ ሄድልኝ። ልቀቅ ሄድ እና እናባ ፋይሉን ታመጣማ። ምንድነው አንተ በፍቅር ጠይቀናል እኮ ከምታመጣ ቆና የሰፈር ወጥን ተሰብስበ ምንድነው እያደረክ ያለው? ወይኔ አይ ስልሽ እኔ ነው ወክሲኛ አውቃለሁ። እሺ አትንካኝ። እኔ እያናገርኩ ነው። አትንካው። በትክክል አውራ። እሺ ምንድነው አሁን ምን እየጠየቀሽ ነው? ይኸውልህ እዚህ የሰፈር ወጠምሻ ሰብስበ እኔ ልታስመጣ ባሉ ነው የመጣው ስልሽ ይሄ ወጠምሻ የሚለውን ቃል እሺ አትንካኝ። ምንድነው? አይ እንት ሌላ አንተ ትዊት አይደለም። በትክክል አውራ። በትክክል የምታወራ ነገር ከሆነ አውራሽ። እንዲህ በጥፍ ይደረግማል። አይ ተይው። ለምታደርገው ነገር ዋጋን ትከፍላለህ። ፋይሉን እየጠየቅሽ ይሄን ፋይል ነው የምትሰጠው? እኔ እንደነሱ እኮ የኃይል መሰንዘር ምናምን አላውቅም፣ ግን እሺ ፋይሉን ትሰጠኛለህ አትሰጠኝም? በትክክል ስጥ። አንዴ ይኸውልህ ምንም እንትን እያልኩ አይደለም። አይ ትሰጠኛለህ አትሰጠኝም? በግልጽ እኮ እየጠየኩህ ትሰጠኛለህ አትሰጠኝም? እኔ ያንተን እንትን አልጠቀምም።
ይሄ መዛት ምናምን ሽጉጥ አይደለም። አይ መፍራት አለ መፍራት ገደል ይግባ እዛው ከነጓደኞች ነው። እሺ አንተ ትሰጠኛለህ አትሰጠኝም? አልሰጠም። እንዴት ነው የማትሰጠኝ? እንዴት ነው የማትሰጠኝ? እንዴት ነው የማትሰጠው? ቆይ ና ቆይ እኔን መታችሁ ያየ ቆዩ ና ይነሳ ይሄ በቀላል የሚለቀቅ ነገር አለ። አንተ ማን አንተ ፋይል ማሰጠው እኔ ላይ ትቀየራለህ። ኧረ ጠፈጥፋ ነው መቀየር አይደለም። እሺ መቀየር አይደለም እንጂ ቆርጣለሁ። ዋጋን ታገኛለህ። ምንም እንድታወራ አንፈልግም። ልናወራ አልጠራንም። አሁን አምጣ ህይወታችሁን ወደ ፋይሉን አምጣው። ይሰጠናል። ወደው ይሰጠው። ተነስ። ይሄ ፋይል ማለት ነው። እኛ ፋይሉን አይደለም አንተ ነው የምናሰቃየው። እንደውም ፋይል ምናምን ትላለህ። አንተ በቃ ወንድ ነህ አንተ ወንድ ነህ። ዝም በል ሰማኛ ላብራቶሪ ፋይሉን አምጣው። ፍቅር እኮ ነው ማን ይሄ ፍቅር ብታቀዝ ማይከፈል መስዋዕት ፋይሉን አታመጣም። እስከ አንድዬ ድረስ ይላል። አንድዬ ምናምን አትልም አንተ። እስከ አንድዬ ድረስ ይላል። ስማሽ ፋይሉን አምጣው። አንተ ለሀይሚዬ ስል ማለት ነው። ዝም መታኛ መምታት ብቻ አይደለም። እሺ መምታት አይደለም። እሺ መምታት ብቻ ብራኑ አምጣ። እሺ አውጣ። እሺ እሰጣለሁ። አንተ እዚህ ማንንም ሰብስበህ እዚህ ጉልበት አለኝ እኔ ማንንም አልሰማም። እሺ እሰጣለሁ። ልቀቀኝ እሰጣለሁ። አንተ ማን ስለሆንክ አንተ አትሰማም። ሲጀመር ማለት ነው። ተንበርከክ። ቶሎ በል ተንበርከክ። እሺ ልንበርከክ። ተንበርከክ። እሺ ምንድን ነው እያደረጋችሁ ያላችሁት? ፋይሉን አምጣው። ፋይሉን አምጣው። ምንም ጉልበተኛ ያደረገ ጉልበት አለኝ። ማን ጉልበተኛ ያደረገ? ይኸውልህ በጉልበት አይደለም ያደረገው። ዛሬ ማለት ነው። ፋይሉን አንፈልገው። ፋይሉን እሰጣለሁ። ግን በዚህ መልኩ ነው አይንን ነው የማጠፋው። ደግሞ አንተ መሳሪያ ይዘህ ትወጣለህ አይደል? እኔ ትመታኛለህ። እንዲህ መሳሪያ አንነካም። እሺ በመሳሪያ አንነካም። ላሳለፍነው ጊዜ ብዬ ያሳለፍከው ጊዜ ዋጋ እስከዛሬ አንተን ያስጠቃል። ፋይሉን ይሄ ሰፈሩ ጥምሽ አይደለም። ብራኑ ጁላን ይዘው ምን መጣ ፋይሉን አታገኝ። ለፍቅር ምናምን አትበል። የተከፈለ መስዋዕትነት ያው ቤተሰብ ፋይሉን ይዘናል። ፋይሉን አግኝተናል። ምንም ደግሞ ለዚህ ጉልበቱ ሲጨረጨር አፍጥና አምጣሽ ፋይሉና ቤተሰብ ወደ ካሜራው አሳይ። ፋይሉን አሳይ ካሜራው። ፋይሉ ይኸውና ቤተሰብ ፋይሉ ይኸውና ይኸው እዚሁ ማለት ነው። እንዲህ ይኸው ስጥለው ያያችሁ ይኸው ፋይሉ ይኸው ለዚህ ነበር በቃ ፋይሉ ለዚህ ነው አይደል እንትን ያለው ፋይሉ ይኸው ተሰብሯል። ይሄ ፋይሉ ነው እያያችሁት ነው። አንተም ከምትመጣባቸው ጋር ማለት ነው እንዲህ ጨርሳችኋለሁ። እንዲህ አደቃችኋለሁ። ሁለተኛ ማለት ነው በዚህ ነበር ሃይሚን ያዛት። ካሁን በኋላ ሃይሚ የሚልበት ምክንያት አይኖርም። ማንም ሰው ደግሞ ሃይሚ ምናምን አንተም ስብሳቢዎቹም ማለት ነው ካሁን በኋላ ሃይሚ የምትሉ ሁላ ማለት ነው አንሰማችሁም። እስከዛሬም ድረስ በተያዝንበት መንገድ ተይዘናል። ሰምታችሁኛል። ይሄ ደግሞ የማይረባ ደግሞ የሰፈር ወጠምሻ ምናምን ይዘው ይመጣል እንዴ? ሰምታችኋል። አትረባም፣ ደደብ ነህ። እኔ መሳደብ ብችልበት በደንብ እስከ ጥግ ሰድ። ኧረ መሳደብ አያስፈልግም። ይሆናል ያሳለፈው ጊዜ ብዬ ነው የተውኩክ። ቪዲዮ ነው ያዋል እርግጠኛ ነኝ። በቃ የሆነ የምትመታውን ሰው ነው የምትመታው። ከሚችለው ሰው ጋር ነው ደግሞ ምትን ከሚችለው ሰው ጋር ነው የምትጣለው። ይሄ በሰ የሆነ አራራግፍ ነበር ግን ምንም አልመጣልኝም። ስለ አንተም ደውላል ነበር ማለት ብዙ ጊዜ ጠይቃለች።
ይሄ ልጅ እንትን አስቆምልኝ ምናምን ብላ በጣም ብዙ ጊዜ እየጠየቀችኝ ነበር። ለተመልካቾችም ግልጽ ለማድረግ በባለፈው ቪዲዮ ነው ይሄንንም የሰራሁት ግልጽ ለማድረግ ሞክሬያለሁ። በጣም ብዙ ጊዜ እየደወለች እያስጨነቀችኝ ነው። ምክንያቱም እንደነገርኳችሁ ሃይሚ ያክስቴ ልጅ ምናምን ብዬ ሳወራ ለኔ እንዳራኳት እሷም ደግሞ እንደራቀችኝ ነው የሚሰማኝ። ምክንያቱም በቃ አላ እንደ ወንድም አንድ ላይ ያደግነን ማለት ነው። ተረድተኛላ እንዲህ እየተቀራረብን አድርገን ዛሬ አሁን ይሄ የምትነው አይደል? አሁን ድቅቅ ነው የምናደርገው። አይ ከዚህ በኋላ የሆነ የሚፍጨረጨርበት መንገድ እኔ ደግሞ በጣም ትዕግስቴን ያስጨረሰኝ የባለፈው ቪዲዮ መሰራት አልነበረበት። እንደነገርኩ ቅድም ሁላ እንዲህ በሰፈር ልጆች ምናምን ተገናኝተን እኔ አላ በፍቅር ጭዌ ላልፎ ነበር ግን በቃ ሮጦ አመለጠኝ የዛን ቀን ማለት ነው። አጋጣሚ ስላመጣሽልኝ አባቴ አመሰግናለሁ። ፍቅር አይገዛውም ይሄ ልጅ ማለት ነው። ብዙ ጊዜ ሞከርን አይደል? ብዙ ጥረናል እሱን ለማምጣት ግን ይሄ ልጅ ፍቅር የሚገዛው ልጅ ስላልሆነ ነው ወደዚህ የመጣ ነው። አንቺም ደግሞ የመጣበት ነገር ታውቃለህ እና እኛ ምንም ጥፋት ይኖርብናል ብዬ አላስብም። ያደረግነው ነገር በቃ ምርጥዬ ነው። ፋይላችን አጥፍተናል አባቴ በጣም በቃ ቁም ነገር ነው የሰራነው ወንድሞች እና ካሁን በኋላ እንዳይጠራ የቻልነውን ነገር እናደርጋለን። ቤተሰብ እንግዲህ ያው እኛም የቻልነውን ነገር አድርገናል። ይሄን ቤት ሰብስክራይብ ያላደርጋችሁ ሰብስክራይብ አድርጉ። ይመቻችሁ።